በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በወሎ የብልጽግና ስብሰባ ፋኖ ኃይሎች ተበትኗል የተባለ ሲሆን የአገዛዙ ጦር በኢትዮጵያና ሱዳን አዋሳኝ ቀጠና ባሉ ቋራና መተማ አካባቢዎች ከፋኖ ኃይሎች ለማስለቀቅ እንቅስቃሴ እያደረገ እንደሚገኝ ደግሞ የመረጃ ምንጮች አረጋግጠዋል። በክልሉ ጎጃም ቀጠና ቲሊና ቡሬ ከተሞች መካከል በፋኖ ኃይሎች በተከፈተ የደፈጣ ውጊያም የአገዛዙ መከላከያ አባላት መገደላቸውን የፋኖ ኃይሎች አስታውቀዋል። ህዳር 2 2018 ዓ.ም ከቡሬ አቅጣጫ ወደ ቲሊ ከተማ በአውቶቡስ ሲጓዙ በነበሩ አዲስ ተመራቂ የመከላከያ ሰራዊት አባላት ላይ ነው ውጊያ የተከፈተው የተባለው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ በበኩሉ ከአዲስ አበባ ወደ ባህር ዳር በባስ ይንቀሳቀስ በነበረ ከ30 በላይ አውቶቡስ አዲስ ተመራቂዎች የመከላከያ ሰራዊት ላይ በተወሰደ የደፈጣ ጥቃት ሁለት ሙሉ አውቶቡስ ሰራዊት ከጥቅም ውጭ ሆኗል ሲል አስታውቋል። የአገዛዙ ጦር አዲስ ተመራቂ የመከላከያ ሰራዊት አባላትን በአጀብ ለማጓጓዝ የሞከረ ቢሆንም ከፋኖ ኃይሎች ጥቃት አላመለጡም ሲል ነው አፋ በአክሉ ያስታወቀው። በዚሁ ቲሊ ከተማ አቅራቢያ ከትላንት በፊት ፋኖ ተመሳሳይ ተኩስ ከፍቶባቸው የሻምበል አዛዡን ጨምሮ 5 የአድማ ብተና አባላት መገደላቸው ይታወሳል። በተመሳሳይ በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ የግዳድ አካባቢ የፋኖ ኃይሎች በከፈቱት የደፈጣ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮች አረጋግጠዋል። በዛሬው ዕለትም በምስራቅ ጎጃም ዞን ሸበል በረንታ ወረዳ ገንዳ እያሱ የተባለ አካባቢ በተደረገ ውጊያ በአገዛዙ ጦር ላይም ሆነ በፋኖ አባላት ላይ ጉዳት መድረሱን የኢትዮኒስ የመረጃ ምንጮች አረጋግጠዋል። በተመሳሳይ በደቡብ ጎንደር ዞን ላይ ጋይንት ወረዳ ዛጎች ቀጠና ለተከታታይ 3 ቀናት በተደረገ ውጊያ ድል ማስመዝገባቸውን የፋኖ ኃይሎች አስታውቀዋል። በወረዳው ዛጎች ታጥሮ በር ዶስካና አገረ ገነት በተባሉ አካባቢዎች ከበባ ለማድረግ የሞከረ የአገዛዙ ጦር ራሱ በፋኖ ኃይሎች ከበባ ውስጥ ገብቶም ከፍተኛ ጉዳት አስተናግዷል የተባለው። በአካባቢው ለ3 ተከታታይ ቀናት በቀጠለው ከባድ ውጊያ የፋኖ አባላት ላይም ጉዳት መድረሱን የኢትዮኒስ የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል አገዛዙ የኢትዮጵያና የሱዳን አዋሳኝ የምዕራብ ጎንደር መተማና ቋራ ወረዳዎች አካባቢዎችን ለመቆጣጠር ከፍተኛ ወታደራዊ እንቅስቃሴ እያደረገ እንደሚገኝ የመረጃ ምንጮች አስታውቀዋል። የአገዛዙ ጦር የኢትዮ ሱዳን አዋሳኝ ኮሪደርን ከፋኖ ኃይሎች አስለቅቀው ለመቆጣጠር ተደጋጋሚ ሙከራ አድርጎ እንዳልተሳካለት የተናገሩት የአካባቢው የመረጃ ምንጮች አገዛዙ አሁን የድንበር ቀጠናውን ከፋኖ ለማስለቀቅ ከፍተኛ ወታደራዊ ስምሪት አድርጎ እንቅስቃሴ እያደረገ ይገኛል ብለዋል። በዚህም ከቋራ ወረዳ ቁጥር 1 እስከ መተማ ደለል ቁጥር 1 ድረስ የተዘረጋው የኢትዮ ሱዳን ኮሪደር ከፋኖ አስለቅቆ በአገዛዙ ጦር ኮማንዶና አየር ወለድ ለመያዝ እንቅስቃሴ መጀመሩን ተከትሎ ከፍተኛ ወታደራዊ ውጥረት ሰፍኗል ሲሉ ነው የፋኖ የመረጃ ምንጮች የተናገሩት። በፋኖ ኃይሎች በኩል ሆነ በአገዛዙ በኩል የድንበር አካባቢዎችን መቆጣጠር አላማቸው ነው። ሆኖም ፋኖ አሁን ባለው ቁመና የቋራና መተማ ኮሪደሮችን አስደፍርም ሲሉ የፋኖ የመረጃ ምንጮች ማከሉ ተናግረዋል። በክልሉ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያም በወሎ ቀጠናም ቀጥሏል። በደቡብ ወሎ ዞን አምባሰል ወረዳ የብልጽግና አገዛዝ ሊያደርገው የነበረው ስብሰባን በፋኖ ኃይሎች መበተኑ ተሰምቷል። የብልጽግና ባለስልጣናት ከአምባሰል ወረዳ ውጫሌ ከተማ በመነሳት ወደ ቁንጥሮ ተጉዘው ስብሰባ ለማድረግ ቢሞክሩም የፋኖ ኃይሎች ባለስልጣናቱን አድበው የሚንቀሳቀሱ የአገዛዙ ወታደሮች ላይ የሞርታር ጥቃት ተፈጽማቸውን ተከትሎ የተጠራው ስብሰባ ተበትኗል ተብሏል። በሞርታር ጥቃቱ ሰብአዊ ጉዳቱ መድረሱን የተናገሩት የፋኖ የመረጃ ምንጮች ፋኖ በሙሉ ከበባ አድርገው የብልጽግና ባለስልጣናት ላይ በማድረግ ሲንቀሳቀስ ስብሰባው በትነው ወደ ውጫሌ ሸሽተዋል ሲሉም ተናግረዋል። በተመሳሳይ የፋኖ ኃይሎች ከትላንት በስቲያ በሰሜን ወሎ ላሊበላ ከተማ አቅራቢያ አቶ አረጋ ከበደና ዳንኤል ክብረት ላይ ተኩስ መክፈታቸው መዘገባችን ይታወሳል። በተያያዘም የፋኖ ኃይሎች የራያ ዋጃ ከተማ ትላንት ምሽት መቆጣጠራቸውም ተሰምቷል። ኢትዮኒስ የጠየቀቻቸው የፋኖ አባላት ትላንት ምሽት ጀምሮ ለሰዓታት ዋጃ ከተማን ተቆጣጥረው መቆየታቸውና የአገዛዙ ሚሊሻዎችም ተይዘው መወሰዳቸውን አረጋግጠዋል። ፋኖ ከተማን ተቆጣጥሮ ቆየባት ጊዜያት የአገዛዙ መከላከያ ከቆቦ ከተማ ወደ አላማጣ የሚያደርገው እንቅስቃሴ እንዲቆም ተደርጎ ነበር ሲሉም የመረጃ ምንጮች አክለው ለኢትዮኒስ ተናግረዋል። አቶ ታዬ ደንደዓ ከቀረበባቸው 3 ክሶች በሁለቱ ነጻ መባላቸው ተሰማ። የቀድሞ ሰላም ሚኒስትር አቶ ታዬ ደንደዓ ዛሬ በዋለው ችሎት በሁለት ክሶች ነጻ መባላቸውን ጠበቃ አበራ ንጉስ ገልጸዋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት በዛሬው ውሎ ከጥላት ጋር በመተባበር በሚል በአንቀጽ 251 ሐመርኋ መሰረት መገፋፋትና ግዙፋዊ መሰናዳት አንቀጽ 257 እንዲሁም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል 3 ተደራራቢ ወንጀሎች ተከሰው በክርክር ላይ እንደነበሩ
ይታወቃል። እኒህ ፖለቲከኛ በጠቅላይ ሚኒስትር አብይ አህመድ ምክንያትና በግል ቂም ታስረዋል ተብሎ ቢታመንም በፍርድ ሂደት ግን የራሳቸው የሆኑ ወንጀሎች የሚጠቀሱላቸው ሆነው ቀርበው ሲከራከሩ ቆይተዋል። ይሁን እንጂ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳን መዝገብ ሲመረምር የነበረው አንደኛ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ዛሬ ህዳር 3 ቀን 2018 ዓ.ም ባስተላለፈው ውሳኔ ተከሳሹ ከተጠረጠሩበት ወንጀል ነፃ ናቸው ብሏቸዋል። ጠበቃ አብራ ንጉስ በሁሉም የመጀመሪያ ክሶች ባቀረቡት የሰው የሰነድና የቪዲዮ ማስረጃ በበቂ ሁኔታ ተከላክለዋል ማለት በአብላጫ ድምጽ በነፃ እንዲሰናበቱ ፍርድ ቤቱ መስጠቱን የገለጸ ሲሆን በሶስተኛ ደረጃ ለቀረባቸው የጸና ፍቃድ ሳይኖር የጦር መሳሪያ ይዘው መገኘት ወንጀል ግን ባቀረቧቸው ማስረጃዎች በበቂ ሁኔታ ማስተዋል አልቻሉም በማለት የጥፋተኝነት ፍርድ በሙሉ ድምጽ ሰጥቷል ተብሏል። እንዲሁም ጥፋተኛ በተባሉት አንድ ክስ የቅጣት አስተያየት ለመስማት ለህዳር 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷቸዋል ሲሉ ጠበቃቸው ተናግረዋል። የኢትዮጵያ ብልጽግናው መንግስት በምርጫ ቅድመ ሁኔታ ላይ አፋጣኝና ተጨባጭ እርምጃዎች እንዲወስድ 9 ተቃዋሚ ፖለቲካ ፓርቲዎች ጠየቁ። መንግስት ከሁሉም ተቃዋሚ ፓርቲዎች ጋር በእውነተኛ የዲሞክራሲ ሽግግርና የጋራ ፍኖተ ካርታ ላይ ለመስማማት የሚያስችል አፋጣኝና ሁሉን አቀፍ ፖለቲካዊ ውይይት መጀመር አለበት ብለዋል። ስለ መጪው ምርጫ ሂደት የጊዜ ሰሌዳ የተመለከተ ውይይት ከመደረጉ አስቀድሞም የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃ እንዲወስድ ነው 9 የፖለቲካ ፓርቲዎችና አንድ የፓርቲዎች ስብስብ የጠየቀው። መንግስትና ገዢ ፓርቲ ቅድመ ሁኔታዎችን በማሟላት ለሁሉም ወገኖች ነጻና ፍትሃዊ የሆነ የውድድር ምህዳር እንዲፈጥሩ ፓርቲዎቹ ለብልጽግና መንግስት ጥሪ አቅርበዋል። 9 ፓርቲዎችና የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ወይም መድረክ የተሰኘው የፓርቲዎች ስብስብ ጥሪውን ያቀረቡት በኢትዮጵያ ነጻና ፍትሃዊ ምርጫን ለማካሄድ የሚያስችሉ ሁሉንም ሁኔታዎችን መፍጠር በተመለከተ ዛሬ ረቡዕ ህዳር 3 2018 ዓ.ም ባወጡት መግለጫ ነው። ፓርቲዎቹ በዚህ መግለጫቸው ለመጪው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለውን እንቅስቃሴ በቅርበት እየተከታተልን ነው ብለዋል። ምርጫ ቦርዱ ሂደቱን እያከናወነ ያለው በህግ ከተሰጠው ተግባርና ኃላፊነት አንጻር መሆኑን እንደሚገነዘቡ ያስታወቁት ፓርቲዎቹ ሆኖም ግን ቦርዱ የጀመረው እንቅስቃሴ ለምርጫ አስቻይ ሁኔታዎች ምራቸው ባልተረጋገጠበትና እየተደረገ ያለ በመሆኑም ጥረቱ ሁሉ ትርጉም አልባ መሆኑን በግልጽ መናገር እንፈልጋለን ብሏል። ብሔራዊ ምርጫ ቦርድ ለ7ኛ ጊዜ የሚካሄደውን ሀገር አቀፍ ምርጫ ለማከናወን ያቀደው ምርጫ ግንቦት 24 2018 ለማድረግ ነው ያሉት ፓርቲዎቹ። ነገር ግን ቦርዱ የድምጽ መስጫ ዕለትንና ሌሎች የምርጫ ሂደቶች የዘረዘረ ረቂቅ ጊዜ ሰሌዳ አዘጋጅቶ ከፖለቲካ ፓርቲዎችና ከሌሎች አካላት ጋር ምክር ቢያደርግም እስካሁን በይፋ አላጸደቀም ይላሉ። 9 ፓርቲዎች በዛሬው መግለጫቸው 2018 ዓ.ም ጠቅላላ ምርጫ ባለፈው ጊዜ ከተካሄዱት የተለየና አስተማማኝ ሰላም ለመገንባት የሚያስችል እንዲሆን ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን አጽንኦት ሰጥተዋል። ፓርቲዎቹ የማይታለፍና መሰረታዊ በሚል በመግለጫ በዘረዘሯቸው ቅድመ ሁኔታዎች ላይ የኢትዮጵያ መንግስት አፋጣኝና ተጨባጭ እርምጃዎች እንደሚወስድ አጥብቀው ጠይቀዋል። ተቃዋሚ ፓርቲዎች ለዲሞክራሲያዊ ምርጫ መካሄድ ወሳኝ ናቸው በሚል በቅድመ ሁኔታ እንዲሟሉ ከጠየቋቸው ጉዳዮች ውስጥ በቀዳሚነት ያስቀመጡት ሁሉን አቀፍ የፖለቲካ ድርድር ነው። መንግስት ከሁሉም ተቃዋሚ ፓርቲዎች ጋር በእውነተኛ የዲሞክራሲ ሽግግር የጋራ ፍኖተ ካርታ ላይ ለመስማማት የሚያስችል አፋጣኝና ሁሉን አቀፍ ፖለቲካዊ ውይይት መጀመር አለበት ሲሉ ፓርቲዎቹ በመግለጫቸው ላይ አቋማቸውን ይፋ አድርገዋል። መጪው ምርጫ መካሄዱ በፊት በስደትና በትግል የሚገኙትን ጨምሮ ሁሉም የፖለቲካ ፓርቲዎችና ኃይሎች ባለድርሻ አካላት መካከል ሁሉን አቀፍ ውይይት በማድረግ ብሔራዊ መግባባት መፍጠርና እርቅ ማውረድ አስፈላጊ ነው ብለዋል። ፓርቲዎቹ ጨምረውን በመግለጫቸው በግፍ ታስረው የሚገኙ ያሏቸውን የፖለቲካ አመራሮችና የፓርቲ አመራሮች አባላትና የፖለቲካ እስረኞችን መንግስት ያለምንም ቅድመ ሁኔታ በአፋጣኝ መልቀቅ አለበትም ብለዋል።